ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ ሳምንታዊ የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ወደ እናንተ መድረሱን ጀምሯል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በቀዳሚነት ወደ እናንተ ልናደርስ ይወደርነው በሳምንቱ አዳዲስ መረጃዎች ምን ይመስላሉ የሚለው መረጃ ተከታትለን ተመልሰን እንገናኝ ሰላም ጤና ይስጥልኝ ተመልካቾቻችን እንደሰነበታችሁ የሳምንቱን የማረሚያ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ዋና ሳጂን አባው መሐመድ ነኝ አብራችሁን ቆዩ የፌደራል ማረሚያ ቤት ኮሚሽን ከጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ጋር በመተባበር ቀደም ብለው በተጠኑ ልዩ የጥናት ሰነድ ውጤቶች ላይ ስልጠና ሰጠ የስልጠና መድረኩን ያስጀመሩት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ዮኑስ ሙሉ እንደተናገሩት ኮሚሽኑ በሲቪልና መለዮ ለባሾች ተደራጅቶ ዘርፈ ብዙ ስራዎችን ያከናወነ የሚገኝ ተቋም በመሆኑ ከፍተኛና መካከለኛ አመራሮች ተገቢውን የሊደርሺፕ ስልጠና አግኝተው በተጠኑ የጥናት ሰነዶች የጋራ ግንዛቤ በመያዝ በማዳበርና በክፍተት የተለዩ ችግሮችን ፈጥኖ በማስተካከል የኮሚሽኑን ተልዕኮ ለማሳካት ኃላፊነታቸውን በአግባቡ መወጣት ይገባቸዋል ብለዋል የጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ መስራችና ስራ አስኪያጅ ፓስተር ዳንኤል ገብረስላሴ በበኩላቸው በአገራችን ያለውን የፍትህ ስርዓት ለመደገፍ ከኖርዌይ መንግስትና ከፌደራል ማረሚያ ቤት ኮሚሽን ጋር ለበርካታ ዓመታት በትብብር ሲሰሩ መቆየታቸውን አስታውሰው በአገራችን የሚገኙ የማረሚያ ተቋማት በለውጥ ላይ የሚገኙና የሰብአዊ መብት የሚከበርባቸው ተቋም መሆናቸውን ተናግረዋል በዚሁ መድረክ ላይ የተገኙት በኢትዮጵያ የኖርዌይ አምባሳደር ሳይን ክሪስተንሰን በማረሚያ ቤት ውስጥ የሚገኙ የህግ ታራሚዎችን አያያዝ ስርዓትን ለማሻሻል የሚሰጠው የአመራርነት ስልጠናም ሆነ የጥናት ሰነዶች ቫሊዴሽን መድረክ የሚበረታታ መሆኑን ገልጸዋል በመድረኩ በሞሮኮ አክራ የተካሄደው የ2025 የመላ አፍሪካ ማረሚያ ቤቶች ህብረት ምክክር ጉባኤ ላይ የኢትዮጵያ ማረሚያ ቤቶች ወክለው በተገኙ ተሳታፊዎች የተቀመረ ምርጥ ተሞክሮ ሰነድም ቀርቦ ውይይት ተደርጎበታል የፌደራል ማረሚያ ቤት ኮሚሽን በተለያዩ ዩኒቨርሲቲዎች ያስተማራቸውን 32 ምሩቃን ወደ ስራ አስገባ የፌደራል ማረሚያ ቤት ኮሚሽን የፖሊስ አባላትና ሲቪል ሰራተኞች በመመልመል በኢትዮጵያ ፖሊስ ዩኒቨርሲቲ በሲቪል ሰርቪስ ዩኒቨርሲቲና በሌሎችም ዩኒቨርሲቲዎች በከፍተኛ ትምህርት ደረጃ አስተምሮ ካስመረቃቸው 32 ምሩቃን የጋራ ውይይት በማድረግና አስፈላጊውን የሥራ መመሪያ በመስጠት ወደ ስራ አሰማርቷል ለተመራቂዎች የሥራ መመሪያ የሰጡት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ዮኑስ ሙሉ ባስተላለፉት መልእክት ምሩቃኑ የሚጠበቅባቸውን ከባድ ኃላፊነት መሆኑን ገልጸው ወደ ስራ በሚገቡበት ጊዜ እንደ ሀገር እንደ መንግስትና እንደ ተቋም ትላልቅና መሰረታዊ ለውጦችና ምርታዊ ውጤቶች እየተመዘገቡ በሚገኝበት የለውጥ ዘመን መሆኑን አንስተዋል የፌደራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጀነራል ደስታ ስመላሽ በበኩላቸው ተመራቂዎቹ ተቋሙ ያመቻቸላቸውን የትምህርት ዕድል በአግባቡ በመጠቀም ትምህርታቸውን በስኬት አጠናቀው ለተልዕኮ ዝግጁ መሆናቸውን የተሰማቸውን ደስታ ገልጸዋል አስተያየቶቻቸውን የሰጡት ተመራቂዎች በበኩላቸው ኮሚሽኑ በዚህ ደረጃ የስልጠናና የኦሪየንቴሽን መድረክ አዘጋጅቶና ወያይቶ እነሱን ወደ ስራ ለማስገባት ለወሰደው ተነሳሽነት ከፍ ያለ ምስጋና ካቀረቡ በኋላ በተማሩት ትምህርት በያዙት ሙያና በጨበጡት ዕውቀት ክህሎትና አመለካከት ተቋማቸውንና ሀገራቸውን በብርቱ ለማገልገል ዝግጁና ቁርጠኛ መሆናቸውን አረጋግጧል የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ከዘርፎችና ኮሚሽኑ በስሩ ከሚያስተዳድራቸው ማዕከላት ጋር በ2018 በጀት ዓመት እቅድ ላይ ተፈራረሙ የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል በምክትል ኮሚሽነር ጀነራል ደረጃ ከሚመሩ 4 ዘርፎችና በኮሚሽነር ጀነራል ስታፍ ዳይሬክቶሬት አስተባባሪነት ከሚመሩት ከ10 በላይ የሥራ ክፍሎችን ከሚመሩት የጽህፈት ቤት ኃላፊና የህግ ታራሚና የቀጠሮ እስረኞችን ከያዙ 5 ማረሚያ ማዕከላት ጋር በበጀት ዓመቱ ለመስራት በተያዙ እቅድ ላይ የፊርማ ስነ ስርዓትና የሰነድ ርክክብ አካሂደዋል በፊርማ ስነ ስርዓቱ ላይ መልእክት ያስተላልፉ ክቡር ኮሚሽነር ጀነራል ዮኑስ ሙሉ ኮሚሽኑ በቀጣይ 5 ዓመታት ተግባራዊ የሚደረግ በጥናት ላይ የተመሰረተ እቅድ ማዘጋጀቱን ገልጸው በተደረገው የፊርማ ስነ ስርዓትና የሰነድ ርክክብ መሰረት የሥራውን ተፈጻሚነት ለመከታተልና ለመገምገም በትኩረት እንደሚሰራ ገልጸዋል ኮሚሽነር ጀነራል አክለውም ይህንን እቅድ በታለመለት ልክ ተግባራዊ ለማድረግ ከባለድርሻ አካላትና ግብረሰናይ ድርጅት ጋር በቅንጅት ይሰራል ብለዋል ዘርፎችና ማዕከላትም በስራቸው ከሚመሯቸው የሥራ ክፍሎች ጋር በተዋረድ በእቅዱ ላይ በመፈራረምና በመረካከብ በጥብቅ የሥራ ዲሲፕሊን ወደ ተግባር እንደሚገቡ ይጠበቃል ማረሚያ ቤትን እንደ አዳሪ ትምህርት ቤት ስለማየው መጽሐፌን በስጦታ ሳበረክት አንባቢ እንደማገኝ በመተማመን ነው አሉ ደራሲ ተመስገን ታረቀኝ
ደራሲ ተመስገን ታረቀኝ በእንባ መለየት በሚል ርዕስ ካሳተሙት ልቦለድ መጽሐፍ 260 መጽሐፍትን ለፌዴራል ማረሚያ ቤት ኮሚሽን በስጦታ አበርክተዋል። በመጽሐፍት ርክክብ ስነ ስርዓቱ ላይ ደራሲ ተመስገን ታረቀኝ በእንባ መለየት በሚል ርዕስ ካሳተሙት ልቦለድ ውስጥ የህግ ታራሚ እንደሚያነቡት 260 ኮፒ መጽሐፍ መለገሳቸውን ተናግረዋል። ማረሚያ ቤቱን እንደ አዳሪ ትምህርት ቤት ስለማየው መጽሐፌን በስጦታ ሳበረክት አንባቢ እንደማገኝ በመተማመን ነው ያሉት ደራሲው ከመጽሐፍ ጭብጥ በተጨማሪ ከመጽሐፉ የሆሄ አጠቃቀም የቃላት አደራደር ሞክሼ ቃላትን በወጥነት ከመጠቀምና በእንግዳ ቃላትን ፍቺ አንባቢዎች እንደሚማሩ ገልጸዋል። የፌዴራል ማረሚያ ቤት ኮሚሽን የትምህርትና ስልጠና መሪ ስራ አስፈጻሚ አቶ አስመራ አብዴታ በበኩላቸው የህግ ታራሚዎች በቤተ መጽሐፍት ውስጥ ከሚገኙ መጽሐፍት ዕውቀትን እንደሚገበዩ በመግለጽ ከደራሲ ተመስገን ታረቀኝ መጽሐፍትን ተጨማሪ ዕውቀት እንደሚያገኙ ተናግረዋል። ሌሎች ደራሲያን የደራሲ ተመስገን ታረቀኝ ፈለግ በመከተል ለህግ ታራሚዎች የተለያዩ መጽሐፍትን እንዲያበረክቱ ስራ አስፈጻሚው ጥሪ አቅርበዋል። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁኑ ይመስል ነበር። ቀሪ የማረሚያ ዝግጅቶች ይቀጥላሉ። መልካም ጊዜ። መረጃዎቹን ተከታትለን ተመልሰን ተገናኝተናል። ከኛ ጋር ስላላችሁ እጅግ አድርገን እያመሰገንን ቀጣይ መሰናዷችን የሚሆነው በኦሮሚያ ክልል አዳማ ማረሚያ ማዕከል በእርምት ላይ የሚገኙ የህግ ታራሚዎች የሚወስዱት የስልጠና ሂደት ምን ይመስላል፣ እንዲሁም ደግሞ የማረም ማነጽ ሂደቱን ባንደበታቸው ሲገለጽ ምን ይመስላል የሚለውን የዝግጅት ክፍላችን በቦታው ተገኝቶ ከስራ ኃላፊዎችና ከታራሚዎች ጋር ቆይታ አድርጎ ነበር። ቆይታውን ተከታትለን ተመልሰን እንገናኝ። ማረሚያ ቤቶች በህግ ጥፋተኛ የተባሉ ዜጎች ከጥፋታቸው ታርመው መልካም ዜጋ እንዲሆኑ ትውልድ የሚቀርጽባቸው የትምህርትና ስልጠና ማዕከላት ሆነው ያገለግላሉ። ታራሚዎች በቆይታቸው የተለያዩ ሙያዎችን እንዲማሩም ይጠበቃል። ማረሚያ ማዕከላት በሚያመቻቹት የሥራ ዘርፍ ላይም ተሰማርተው የሥራ ባህልን ያሳድጋሉ፣ ከሚሰሩት ስራም ገቢን ያገኛሉ። በኦሮሚያ ክልል ማረሚያ ቤቶች ኮሚሽን የምስራቅ ሸዋ ማረሚያ ማዕከል ከ2000 በላይ በተለያዩ የእድሜ ክልል የሚገኙ የህግ ታራሚዎች የሚገኙበት የማረሚያ ማዕከል ሲሆን እነዚህ የህግ ታራሚዎች የሙያ ባለቤት እንዲሆኑና በስራዎች ላይ እንዲሳተፉ በማድረግ ላይ ይገኛል። ማዕከሉ በማረም ማነጽ የሥራ ዘርፍ የህግ ታራሚዎች የሚሰሩበትን ቦታዎች በማመቻቸትና ግብአቶችን በማሟላት በተለያዩ የሥራ ዘርፎች ላይ እንዲሰማሩ አድርጓል። ሸማኔ በአያቶቻችን እንጂ በኔ እድሜ አላቀው እንዴት እንደሚሰራም አላቀም። ግን እዚህ ተገባው ያው 2 አመቴ ነው ሸማኔ ከጀመርኩ 4 ወር በግቢ ያሳልፌ 2 አመቱን ደግሞ በሸማኔ ነው ያሳለፉት። ግን እዚህ ጋር አሁን ጥበቦች ይችላል ያው ከሞላ ጎደል አንድ ጥበብ ሆነ 2 ጥበብ ለመልመድ በቅቻለሁ። ማረሚያ ቤቱ እንጨት ስራ አስተምሮኛል፣ ብረት ስራ አስተምሮኛል፣ የሽመና ስራ አስተምሮኛል። ሰርቲፊኬት ወስጃለሁ በእነኚህ በሶስቱ ትምህርቶች ማለት ነው። እና ስራ እድልም ፈጥሮ በጋራ እንድንሰራ አድርጎ እየሰራን ነው። ማረሚያ ቤቱ አሰለጠነኝ ነው እንጂ በፊት ሙያ የለኝም። ያው ስኖር በግብርና ነበር የምኖረው። በርግጥ ያው ወደዚህ ተገባው ጊዜ ጀምሮ ደግሞ ይሄን ሙያ አስተምረውን ወደዚህ ስራ ጀመርን። በዚህ ስራ አሁን ተሰማርተን እየሰራን ያለን። ማረሚያ ቤቶች የምርት የማምረቻ ማዕከል ናቸው ብለን የምናስበው እንዳያችሁት ያሉት ዜጎች አምራች ናቸው። የምርት ማዕከል ነው፣ የልማት ማዕከል ነው። ሰው ያው ጠባብ ቢሆንም በዚህ ውስጥ ያሉትን አይተናል። ቦታ ሳይወስናቸው ይነግዳሉ፣ ቦታ ሳይወስናቸው ያርሳሉ፣ ቦታ ሳይወስናቸው ሁሉን ነገር ያደርጋሉ። እና ማረሚያ ቤቶቻችን የልማት ማዕከል ናቸው፣ አምራች ናቸው። እዚህ ያመረትን ያለው ወደ ገበያ የምንልከው አለ። ይሄን ለመስራት በተለያየ ፕሮግራሞች ሴት ተደርጓል ማለት ነው። አሁን የልማት ማዕከል ነው ስንል በእንስሳት እርባታ አለ፣ የልማት ማዕከል ነው ስንል በእርሻ አለ፣ የልማት ማዕከል ነው ስንል በእደ ጥበባት አለ፣ የልማት ማዕከል ነው ስንል በተለያየ ሙያ የማሰልጠን የመስራት የመኖር እንትን ያለውና ይሄን አድርገው ነው እዚህ ላይ አሰማርተናቸው ነው ታርመዋል፣ ታንጸዋል፣ ተጸጽተዋል ብለን
የፍርድ ቆይታቸውን ጊዜ ሲያጠናቅቁ ወደ ማህበረሰብ የምንመልሳቸው። ማዕከሉ ታራሚዎች በሽመና፣ በእንጨት ስራና ቅርጻ ቅርጽ፣ በብሎኬት ማምረት፣ በምግብ አቅርቦትና በተለያዩ የግብርና ስራዎች ላይ መሰማራት እንዲችሉ በቅድሚያ ስልጠናዎችን እንዲወስዱ ያደርጋል። ታራሚዎች በቆይታቸው ፍላጎትን መሰረት ያደረገ ስልጠናዎችን በመውሰድ ከአንድ በላይ ሙያዎችን የመማር ዕድል ያገኛሉ። ማዕከሉ በስራ ላይ ለመሰማራት ፈቃደኛ የሆኑ የህግ ታራሚዎችን በተናጥልም ይሁን በማህበር በማደራጀት መስራት እንዲችሉ የስራ ቦታዎችንና ለስራ የሚያስፈልጉ ቁሳቁሶችን የሚያገኙበትን ሁኔታዎች በማመቻቸት አብዛኛው ታራሚ በዚህ መልኩ በስራ ላይ እንዲሰማራ ያደርጋል። የስራ ቦታዎችን ለሰራተኛ ለታራሚዎች የሚመች አካባቢ ጽዱ ከማድረግ አኳያ የሚሰሩ ስራዎች አሉ። ስለዚህ እነዚህ ነገሮች ተሟልተው ታራሚዎች በተዘጋጀላቸው ቦታ ላይ የተለያየ ስልጠና እንዲሰጣቸው እየተደረገ ነው ያለው። ለምሳሌ በምስራቅ ሸዋ ማረሚያ ቤት ውስጥ የእንጨት ስራ ሙያ አለ፣ የብረት ስራ ሙያ አለ፣ የብሎኬት ስራ አለ። ሌሎች የሽመና ስራዎችም የተጀመሩበት ሁኔታ ነው ያለውና እንደገና ደግሞ የልብስ ስፌትም በሽመና ስራ ቅድም እንዳልኩሽ እዚህ ጋር ሽመና ስራ አለ። ከዛም ተቀብሎ ወደ ልብስ ስፌትም የሚሄድበት ሁኔታ አለ። እንደገና በፀጉር ስራ ላይ ማሰልጠን አለ። ወንዶች ይሰለጥናሉ፣ እንደገና ሴት ታራሚዎችም ይሰለጥናሉ። ስለዚህ ዞሮ ዞሮ መደበኛ ትምህርትንም ከማስተማር አኳያ ከከተማ ትምህርት ቢሮ ጋር አብሮ በመሆን አስተማሪዎችን በማስመደብ እንደገና ከታራሚዎች ራሱ መምህራኖች አሉ፣ እነሱንም በማቀናጀት እየተሰሩ ያሉ ስራዎች በእውነቱ ከሆነ በጣም ተስፋ የሚሰጡና ለወደፊትም ከዚህ በላይ መስራት የምንችልበት ደረጃ ላይ ያለን ስለሆነ ከማረምና ከማነጽ አኳያ ሰፋ ያሉ ስራዎች እየተሰሩ ነው ያሉት። በየአመቱ ተማሪና አስተማሪ መዘገባል። በዛ ማስታወቂያ ይወጣል። ማስታወቂያ ሲወጣ ተመዝግቤ ነው ሰው ማለት ነው። ተመዝግቤ ገባው። ከዛ አስተማሪ ሲያጥር አይተው አስተማሪ እንደሆነ አረጋግጠውና ማስተማር ጀመርኩ። 4 አመት ምናምን አስተምሬያለሁ። አልጋ፣ ቁም ሳጥኖች፣ ኮሞዲኖ፣ ኪችን ካቢኔት ሁሉም በቃ ቤት ውስጥ የቤት እቃዎች እንዳለ በአጠቃላይ ይሰራሉ። ሁሉንም ይሰራሉ። እነዚህ ረከቦት፣ ማማሰያ ምናምን የተለያዩ ነገሮችን ሁሉም ነገር ይሰራል። ለቤት ውስጥ የሚያገለግሉ ነገሮች ይሰራሉ። አንድ ጓደኛ ያለ እዚህ አሁንም ተፈቷል። እሱ ይሄ ልመድ እቺ እንዲያርጋት ሲለኝ አቆጣጠሩን እንኳን እዚህ ውስጥ ላይ አላቀውም ነበረ። በሱ ነው ይሄን ሁሉ እዚህ የደረስኩት። በረካ ይሁን ስሙን ባላቀውም ያው እዚሁ ነው የተዋወቅነው። አላቀውም፣ አያቀኝም። ከየት እንደመጣ እኔ ከየት እንደመጣ አንታወቅም። እዚህ ማረሚያ ቤት ነው የተዋወቅነው። ግን በቃ ብዙ ነገር አሳይቶኛል። ለመርኩ፣ ጥበብም አስተምሮኝ እና የተገባውኝ ያው ሸማኔ ነው። ታዋቂ ማረሚያ ቤት ውስጥ ሸማኔ ነው በትልቁና በጥበብ የሚታዩት በሁሉ ነገር አንጸባርቀው የሚያሳዩበትና ትምህርት ተምረሽበት የምትወጪበት ሸማኔ ነው። ይሄን ነገር ብዙ ተምሬያለሁ ብዬ ተስፋ አደርጋለሁ። ከውጪ ሰው ሲመጣ አሁን ለምሳሌ ጋቢ ለመግዛት ነው የመጣሁት ካለ ተንከባክበው ቅድሚያ ሰጥተው ወደኛ ይልካሉ። እቃ እንድናስገባ ይረዱናል። ስራ እንድንማር አሁን የማይችሉ ልጆች እንዲሰሩ መማር የሚፈልጉ ልጆች አሁን በሽመና፣ በእንጨት፣ በብረት በተለያዩ ነገሮች እንዲማሩ ያደርጋል ማረሚያ ቤቱ። ይሄንን የድል እንትን ፈጥሮልናል። ሙያ እዚህ ቤት ያለው ሁሉም እንጨት ሰራተኛ ሁሉም በቃ እጅሽን ይዞ ነው የሚያስለምድሽ። ሁሉም ብትጠይቂው ሁሉም ያሳይሻል። በቃ ይሄ እንደዚህ ነው፣ ይሄ እንደዚህ አድርገህ በዚህ ትሄዳለህ፣ ዲዛይን እንዴት እንደሚነሳ ያሳይሻል። ለ3 ወር ለ4 ወር ያህል ማለት ነው። በቃ ማንኛውም ጠጋ ብለሽ ያሳየኝ ብትይው ያሳይሻል። ማንኛውም ሙያውን የሚደብቅሽ አንድም የለም እዚህ ተሰራ። በቃ ሁሉም ተባብሮ ነው የሚኖረው። የማረሚያ ቤታችንን ግብ ተልዕኮ ለማሳካት በምስራቅ ሸዋ ላይ የነበሩትን ችግሮችን ቀርፈን ምስራቅ ሸዋ ማረሚያ ቤት ከነበረው ችግር ውስጥ ተላቆ የህግ ታራሚዎችን ወደ ማረም፣ ወደ ማነጽ፣ ወደ ልማት፣ ወደ ተለያዩ የእጅ ሙያ ስልጠና ውስጥ አስገብቶ ከዚህም ውጪ የህግ ግንዛቤ እንዲያገኙ ከአቃቤ ሕግ ጋር
ከዩኒቨርሲቲ ጋር አብሮ በመሆን ከተለያዩ አካላት ጋርም በመሆን ችግሮችንም በጋራ ለመፍታት የሄዱበት ሁኔታ ነው ያለውና ኮሚሽናችንም ይህንን ሁኔታ በማመቻቸት በቅርብም ክትትል እያደረገ የሚቸግራቸውም ችግሮችም ካሉ ያንን ለይቶ በጋራ ይህንን ማረሚያ ቤት ወደዛ ለማስተላለፍ የሰራነው ስራ በጣም ከፍተኛ ነው ማለት ይቻላል። ሁሉም ነገር እንሰራለን፣ አልጋ እንሰራለን፣ ወንበሮች እንሰራለን፣ ዱካዎች ሁሉም ነገር ማንሰራው ነገር የለም። ያው እንደዚህ ባዛር ምናምን ሲመጣ ያግዙናል። ኮማንደሩም ወደዛ ባዛር ይልክልንና ይሸጥልናል፣ ይወስዱልናል፣ ያግዙልናል። በቃ ገበያ በጣም ይረዱናል። የህግ ታራሚዎች በስራ ላይ ማሰማራት አንዱ የማረማነት ዘዴ አድርጎ በመጠቀም ላይ የሚገኘው የምስራቅ ሸዋ ማረሚያ ቤት ታራሚዎችን ተጠቃሚ የሚያደርጉ የስራ ዘርፎችን ፈጥሯል። በአንድ የስራ ዘርፍም ከ200 በላይ የህግ ታራሚዎች ስራ ላይ እንዲውሉ ያደርጋል። ማረሚያ ማዕከሉ ለምርት የሚሆኑ ግብአትን ከሚያቀርቡ ጀምሮ ምርትን ተረክቦ መሸጥ ላይ የህግ ታራሚዎችን የሚያሳትፍ ሲሆን በታራሚዎች የሚመረቱ ምርቶች በፍጥነት ለገበያ እንዲቀርቡ በማድረግ የታራሚዎችን ኢኮኖሚያዊ ተጠቃሚነት ማሳደግ ችሏል። በስራ ላይ የተሰማሩት የህግ ታራሚዎች የብዙ ሙያ ባለቤት ከመሆናቸውም ባለፈ ከቤተሰብ ጥገኝነት ለመላቀቅ እንደረዳቸውም ይናገራሉ። ለማረሚያ ማዕከሉም የውስጥ ገቢ ማደግ ምክንያት ለመሆን ችሏል። ለነሱም ለቤተሰቦቻቸውም ይጠቅማል። ለኛም እንደ ተቋም ስናመርት እዚህ ለምንጠቀምባቸው የውስጥ ገቢዎች እነሱ ከሚያመርታቸው እነሱ አምርቶ ወደ ውጪ ወደ ገበያ ከሚሰርት ከሚያደርጉት ላይ የምናገኘው ገቢ አለ። እዚህ አሁን ለምሳሌ ሽመና ሲሰራ ጋቢ ሲመረት በጋቢ ወደ ውጪ ሲወጣ በጋቢ 40 ብር ጋቢ እስከ 1500 1600 ይችላል። ለተቋሙ 50 ብር ይከፍላል። በጋቢ ሲወጣ ገዝቶ የሚወጣ ሰውዬ ለተቋሙ ይከፍላል በጋቢ መንገድ ማለት ነው። የትኛውም የሚመረት እዚህ ውስጥ ከዚህ ሲወጣ ለተቋሙ ድርሻውን ከፍሎ ነው የሚወጣው። ሁለተኛ ደግሞ እዛ በሚመረትበት ቦታ አሁን ወርክሾፖች አሉ። እዛ የሚያመርቱበት ቦታ ወርክሾፖች ውስጥ የሚያመርቱበት ተደራጅተው ሲያመርቱ ለተቋሙ ደግሞ የሚከፍሉ አለ። ለተቋሙ የሚከፍሉ ይሄውኑ ገቢ ተሰብስቦ ለተቋሙ የስራ ማስከጃ ይውላል። አሁን የትራንስፖርት አክሰስ ቢኖር ከዚህ የሚገኘው ነው። አብዛኛውን የምንጠቀመው ለጥገና፣ ለነዳጅ፣ ለስቴሽነሪ አብዛኛው በጀታችን ማየት ይችላል። ይሄ የማረምና ማነጽ ጥቅሙ በጣም ቤዚክ ነው ማለት ነው። አብዛኞቹ የህግ ታራሚዎች ዘመድ የሚጠይቃቸው አለ፣ ዘመድም የማይጠይቃቸው ይኖራል። ከመቀመጥ ወደ መስራት ከሰሩ ደግሞ ጥቅም እንደሚያገኙ ጥቅም ካገኙ ደግሞ ራሳቸውንም ሆነ ቤተሰቦቻቸውን የሚረዱበት ሁኔታ ነው የሚኖረውና ሁለተኛ እሱ ብቻም ሳይሆን ከሚሰራው ስራ ላይ እርስ በርስ ማለት ነው ሙያ የመለዋወጥ ሁኔታዎች ነው ያለው። በጋራ የመስራትንም ልምድ ይቀስማሉ። የስራን ምንነትንም በዚህ አጋጣሚ ይለምዳሉና ትላንትና ምንም ሙያ ካሌለው እዚህ ውስጥ ያን ሙያ ሰልጥነው ያን ሙያ አግኝቶ ወጥቶም ራሱ የስራ እድልን እንዲያገኝ ሁኔታዎች ይመቻቹለታልና የስራ እድል ለታራሚዎች ማረሚያ ቤት ውስጥ መፈጠሩ በራሱ ነገ ወጥቶ በህብረተሰቡ ላይ ሸክም እንዳይሆኑ በቤተሰቦቻቸው ላይ ሸክም እንዳይሆኑ ያንን ሸክም እንዳይኖር በዚህ እድል ተጠቅመው እንዲወጡ ማረሚያ ቤቱ ማድረጉ ከመንግስትም ሆነ ከህብረተሰቡ ብዙ ሸክም የሚያወርድበት አጋጣሚ እድል ነው ማለት ነው እየፈጠረ ያለው። የማረሚያ ማዕከላት የቅጣት ቦታ ናቸው ከሚል አስተሳሰብ በመላቀቅ የህግ ታራሚዎች የባለብዙ ሙያ ባለቤት እንዲሆኑ በመስራት የሚታይ ለውጥ በማምጣት ላይ ይገኛሉ። ከሰሩት ወንጀል ተጸጽተው ነገን ከትላንት የተሻለ ለማድረግ የመፈቻ ጊዜያቸውን በተስፋ የሚጠብቁ የህግ ታራሚዎችን የስራ ተነሳሽነት መመልከት አንዱ የውጤቱ ማሳያ ነው። እነዚህ ከጥፋት ይልቅ ስራን የለመዱ እጆች ነገ ለራሳቸውም ይሁን ለቤተሰባቸው የተሻለ ቦታ የመድረስ ተስፋን ለመሰነቅ ማረሚያ ቤቱን እንደ ስልጠና ማዕከላት ተጠቅመውበታል። በፊት ነገሮችን የምንማስበት መንገድና አሁን የማስበት መንገድ የተለያየ ነው። ለምን እስር ቤት ብዙ ነገር የሚያስተምርሽ ነገር አለ። ለምን ከባድ ቦታ ነው። ምንም አይነት ምቾት ልታገኝበት ቦታ ምቾት ማይታሰብበት ቦታ ነው ማለት ነው። ለምን ከውጭው ዓለም ጋር ስታወዳድሪው ይሄ ከባድ ቦታ ነው። ማንም ሰው ሊማርበት የሚችል ቦታ ነውና ብዙ ነገር ተምሬበታለሁ እዚህ ውስጥ ብዬ የበፊቱ አስተሳሰቤና የአሁኑ አስተሳሰቤ ወንጀል ምን ያህል ክፉ እንደሆነ
ተምሬበታለሁ። ለምን በፊት እንደዚህ ነገሮችን አድርጌ ላይ ነበር። አሁን ግን ትንሽ ነገር የሚመስል ነገር ነው ለዚህ 13 ዓመት እንዲፈረድብኝ ያደረገ እና በቃ ወንጀልን ጠነቀቅና ከዛ ነገር እንስተካከለ ተምሬበታለሁ ያስባለሁ። አንደኛ እንደ ዩኒቨርሲቲ ነው የምቆጥረው እኔ ውጪ የነበርኩበትና አሁን የነበርኩትን የት ነበርኩ እስከዛሬ ብዬ ያስባለሁ። በማንኛውም ደረጃ ነው የምልሽ፣ በንግድ ደረጃም ቢሆን በጸባይም ቢሆን ለቤተሰቤ ምን አይነት ለቤተሰቤ ፍቅር ምን እንዳለብኝ ራሱ ስወጣ እኔ ነኝ የማውቀው። በቃ የት ነበርኩ ቤተሰቤ ለካ እንደዚህ እያልኩ ያናደድኩት ነበር እንዲላል ቤተሰብ በቃ እኔ ይሄን ስራ አሁን በዚህ በገባሁበት ወንጀል ማለት ነው በቃ ቤተሰብ ወላ የማያናግረኝ ሰዓት አለ። ለምን ይሄን ስራ አትተውም አንተ ምን ይሰራል ማለት ያው እኔ በርግጥ እኔ በቃ የሚደብር ስራ ነው የሰራሁት። ይቆጨኛል ብቻ አሁን ያሳለፍኩት ውጪ ላይ ያሳለፍኩት ማለት ነው። ማረሚያ ቤቶቻችንን የትምህርት የስልጠናና የልህቀት ማዕከል ለማድረግ በሚሰራው ስራ ላይ ሁሉም መንግስታዊ ሆነ መንግስታዊ ያልሆነ ተቋማትም ግለሰቦችም የበኩላቸውን ድርሻ ሊወጡ ይገባል የዕለቱ መልእክታችን ነው። ቀጣይ መሰናዷችን የሚሆነው በፌዴራል ማረሚያ ቤት ኮሚሽን የሴቶች ማረፊያና ማረሚያ ማዕከል በእርምት ላይ ከምትገኝ አንዲት ሴት የህግ ታራሚ ጋር ቆይታ አድርገን ነበር። ታራሚያችን በማረሚያ ቤት ቆይታዋ ካገኘችው ትምህርት፣ ስልጠና እንዲሁም ደግሞ የህይወት ተሞክሮ ልታጋራን እየጠበቀችን ነው። አብሮነታችሁ ከኛ ጋር ይሁን። ወንጀል በህግ የተከለከለን ተግባር መፈጸም ወይም ወንጀል ፈጻሚዎችን ተባብሮ መገኘት ነው። ማንኛውም ሰው ህግን ካለማወቅ በሚፈጽማቸው ወንጀሎች ከተጠያቂነት ሊያመልጥ አይቻለውምና የህግ ታራሚ የአብስራ ይብርሃም በንግድ ስራ ተሰማርታ በነበረበት ወቅት የተከለከለ ነገር ይዛ በመገኘቷ በህግ ተጠያቂ መሆኗን ትናገራለች። ሻንጣዎች ምናምን አመጣ ነበርና አንድ ሰው ቃውጭልኝ ያለኝ ሰው ማመን አንዳንዴ ያስከፍላል። እሱን ቀይጂ ሲወጣ ሌላ ነገር ሆኖ ተገኘ። በሱ ምክንያት ነው ያለውት ይሄን ያኔ ተፈረደብኝ እዛው ምንም አላቀም በሚለው ነገር አንፃር ግብግብ ነበር ለመቀበል እዚህ ነው መቆየት ያለብኝ እግዚአብሔር ፈቅዷል የሚለው ለመቀበል በጣም ታግዬ ነበር። እኔ ያሸነፍኩት ልል አልችልም፣ ግን እግዚአብሔር እዚህ ቦታ አግኝቶኛል እውነት ለመናገርና ከሱ ጋር ከቤተሰብ ጋር ከጓደኞቼ ጋር እዚህም ካሉት ከስነ ልቦና ሐኪሞች ሊሆን ይችላሉ ከሐኪሞች ጋር ከሁሉም ሰው ጋር ከፖሊሶቹም ጋር ብቻ እንዳልፈው ይሄ ነገር ቀላል ነው መውጣት አለ እዚህ መቅረት አይደለም ከዚህ በኋላ ህይወት ይቀጥላል የሚለውን አሳይተውኝ አልፈዋለሁ። ወንጀል ባላሰበችው የህይወት ጎዳና እንድትሄድ ቢያስገድዳትም ማረሚያ ቤት ሰዎች በተግባር ተለውጠው የሚወጡበት ቦታ ነውና የማረሚያ ቤት ቆይታዋን ሰዎችን በማገዝ በንባብና የኮሌጅ ትምህርቷን በመማር በማሳለፍ ላይ ትገኛለች። ጣዋት ከጸሎት በኋላ ጎልማሳ መጽሐፍ ማንበብ የማይችሉ ተማሪዎች አሉ፣ እነሱን በነፃ አገለግላለሁ ጣዋት ላይ። ከዛ በኋላ የርቀት ትምህርት አለኝ ትንሽ አጠናለሁ። ማውቅ ያለብኝ እንዛን ቀን ያወጣሁትን ፕሮግራም አነብና አዳዲስ ነገር መፍጠር ደስ ይለኛል። እና ለየት ያለ አልተሰራም ብዬ የምገምታቸው ነገሮች እሰራለሁ ባገኘሁት ማቴሪያል። ከዛ ስላለው ስዕል መሳልታለሁ። ከዛ በትርፍ ጊዜ ደግሞ ከዛም ተረፈ ከተባለ ይሁንና ታይም ሳይታወቅ ነው የሚያልፈው። ትንሽ ታይም ካለኝ ደግሞ መጽሐፍ ማንበብ ደስ ይለኛል። ኖቨልም ይሁን የጭንቅላት መጽሐፎች የተባሉትን ማንበብ ደስ ይለኛል፣ ያስደስተኛል። እነሱን አነባለሁ ማለት ነው። ከዚህ በፊት አስተማሪ ሆኜ ነበር። እጪ ባለው ህይወቴ ከርምት በፊት ማገገል ትፈልጊያለሽ ወይ ሲባል በደስታ ነበር የተቀበልኩት። አንቺ መስጠት የምትችይው ነገር ተቀብሎ ሰው ወደ ውጤት ሲቀይረው በጣም ደስ ይላል። ማረሚያ ቤት የተለያዩ ባህሪና ማንነት ካላቸው ግን ደግሞ የህግ በላይነት አንድ ቦታ ካሰባሰባቸው ሰዎች ጋር በመቻቻልና በመተሳሰብ መኖርን ያስተምራል። የህግ ታራሚ የአብስራም በማረሚያ ቤት የሚኖራትን ቆይታ ያላትን ዕውቀትና ጊዜ ሌሎችን በመርዳት ብትጠቀመውም ማረሚያ ቤት መቆየት ካገኘችው ይልቅ በርካታ ነገሮችን እንዳሳጣት ትገልጻለች። ሞር ተጠቅሜ ያለው ብዬ አስባለሁ። እስር ቤት ግን ደግሞ በጣም ብዙም ደግሞ ያሳጣኝ ነገር አለ።
ከቤተሰቦቼ ጋር ያለኝን ግንኙነት ትንሽ አክብዶታል። እንዳልኩሽ ሐረር ነው ተወልጄ ያደግኩት። እዚህ ጓደኞቼ ነው ያሉት። እናቴ ናት፣ አንድ እናቴ ብቻ ነው ያለችው፣ አባቴ በህይወት የለም እና ከዛ እዚህ መምጣት ወንድም አለኝ፣ እሱም ማስተማር ልባ ሁለት ቦታ ተከፍሏል። ተጨማሪ ትምህርቱንም ስማር የምታወጫቸው ወጪዎች አሉ። ከዚህ ካደገም በኋላ ተመልሰን የቤተሰብ ሸክም መሆን ይከብዳል። እነሱ ነገሮች ትንሽ ያስጨንቃሉ። እንደርሳለን ብለሽ ከጓደኞች ጋር ቅድ ታውጪ ትችያለሽ። በ10 አመት ውስጥ የት ነሽ? በ5 አመት ውስጥ የት ነሽ? እነዚህ ነገሮች እቅድ ሰው ምኞትና እቅድ ሳይኖረው ሚኖር ያለ አይመስለኝም። እነሱ ነገሮች ግን እዚህ ቦታ ስገቢ ታጫቸዋለሽ። እንደ አዲስ ማቀድ ከወጣው በኋላ የምትያቸው ነገሮች አሉ። ለህይወትሽ ይቆማል። የድሮ የነበረው ከርምት በፊት የነበረሽ ህይወት ይቆምና አዲስ ደግሞ እዚህ ቦታ ለመኖር ብለሽ ወይም ደግሞ ከዚህ በኋላ ይዘሻቸው የምትወጫቸው ነገሮች ትቀጥያለሽ ማለት ነው። ሴት እንደመሆኔ ከቤተሰብ የሚጠበቅብኝ ነገር አለ። ሜቢ አሁን ትዳር ላይ ሆኜ የራሴ ትንሽ ንግድ ላይ ሰማራ ነበር ብዬሻለሁ። ትንሽ ነገር ከፍቼ እሷ ላይ እየሰራው ነው ብዬ አስብ ነበር። በዚህ ታይም ላይ ፈልገሽም ሆነ ታታስቢም ሆነ አስበሽበት የገባሽበት ነገር ቢሆንም በጣም አስከፊ ነው። የሚያስከፍልሽ ነገር ካገኘሽው ነገር አንፃር በጣም ትንሽ ነው። ብዙ ነገር የምትከፊበት ሜቢ ለትንሽ ጊዜ የሚያቆይሽ ገንዘብ ሊሆን ይችላል ልታገኝበት የምትችይው፣ ግን ደግሞ እዚህ ህይወትሽን ሊያሳጣሽ ሊችል ይችላል። ከቤተሰብሽ ጋር ያለውን ግንኙነት ያስቀርብሻል። እንደ ሰው እንደ ሴት ብዙ ቦታ ይሄድበታል ነው ያልሽውን ቦታ ያስቀራል ነው። ወንጀል በጣም አስከፊ ነው። ሰዎች ነገሮችን ከማድረጋቸው በፊት አቆም የሆነ ሳያውቁ ቆም ብሎ ቢያስቡ ጥሩ ነው። ነገ ምን ከፍልበታለሁ ምን ለሁሉም ነገር ኮንሲኩዌንስ አለው። ምትከፊበት ይመጣል፣ ሪሲት አለው አይደል? ይመጣልሻል መጨረሻ ላይ ክፈይ ተብረሽ ስለማይቀር መክፈላችን ቆም ብለን ደግ ነው የሚያስከፍለን ነገር ለኛ የሚጠቅም የሚሰጠንን ነገር ምን ሰራ ጥሩ ነው ብዬ አስባለሁ። ማረሚያ ቤት እንደስሙ ነው። ማረሚያ ቤት መማር ለፈለገበት ሰው ጥሩ ተምሮ ጥሩ ቦታ ደርሳለሁ ብሎ ከሆነ ብዙ ነገርን ተምሮበት ይወጣል። የህይወት እይታው ይለያል። አያቴ ምን ትላለች መሰለሽ? በዚህ መሀል ልንገርሽ፣ 3 አይነት እይታ አለ ብላ አስተምራናለች። የፈረስ እይታ፣ የእርግብና የንስር እና ሁሌ ስንጠይቃት የቱጋንን ስንላት ገና ናችሁ ትላለች። ልጅ ስለነበረን ማለት ነው። ፈረስ ነጥብሽን እያየሽ ብቻ ነው የምትሄጂው፣ ወደ ጎን አታይ። እርግብ ደግሞ ከፊት ያለውን ሳይሆን ከጎን ያለውን ነው ማየት የምትችለው። ማየት የምትችል ይመስላታል፣ ግን ትንንሽ የተባሉ ኦብስታክሎች ግን ማለፋችን ነው። ለምሳሌ መስታወትን ለፊ ብታያት አታልፈውም። ንስር ደግሞ አለ ምንም ነገር የማያመልጠው፣ ከፍ ብለሽ ከሁሉ ነገር ላይ ከፍ ብለሽ ስትበሪ ዝቅ ብሎ ያለውን ነገር ላንቺ ለእይታ ይመችሻል። እዚህ ቦታ ማረሚያ ቤት አንቺ ካወቅሽበት ከፍ ብለሽ እንድታይ ህይወት እይታሽ እንድትለውጭ አሁን ውጪ ያለው ጀጅ ልታረግ ትችላለሽ። ትንሽ ነገር አይተሽ ግን ላይሆን ይችላል። ያ ሰው የገባበት ምክንያት ሊሆን ይችላል ወይ ህይወት ያመጣበት ነገር ሊሆን ይችላል ብለሽ መማርን፣ ሰውን ጀጅ አለማድረግን፣ ሰው ስለሆነ ብቻ ደግ መሆንን እዚህ ቦታ ትማሪበታለሽ። ወንጀል ማህበራዊ ክስተት ነው። ሰዎች በማረሚያ ቤት የሚኖራቸውን ቆይታ እንደ ህይወት ፍጻሜ ማየት ስህተት ነው ትላለች የህግ ታራሚ የአብስራ። ከዚያ ይልቅ ለሚቀጥለው ህይወት በማሰብ ስህተትን ላለመድገም እንዲሁም ነገን የተሻለ ለማድረግ ራስ ላይ የመስራ ጊዜ አድርገን እንጠቀም መልእክቷ ነው። ለታራሚዎች የምለው ጊዜያችሁን በደንብ ተጠቀሙበት። ምክንያቱም ጊዜ ማለፉን አይቀርም አንቺ አልተጠቀምሽበትም ብሎ፣ ስለዚህ ተጠቀሙበት ጊዜያችሁን። ታለንታችሁን ፈልጋችሁ አገኙበት። እስር ራስን እንድናዳምጥ ያደርጋል። ስለዚህ ራሳችሁን አዳምጡበት። መነጋገር ያለባችሁ መፍታት ያለባችሁ ነገር ፍቱበት። ያለንን ጊዜ በአግባቡ እንጠቀምበት። ከእግዚአብሔር ጋር ያላችሁን ግንኙነት አጠንክሩበት። ትምህርት መማር የሚፈልግ ካለ እስከዛሬ ቁጭት ሊኖርበት ይችላል፣ እሱ መማር ይችላል። መጽሐፍ ማንበብ ራስን ማዳበር ይቻላል። ስለ ራሳችን ያለን አስተሳሰብ ነገ የአብስራ ማናት ነገ እንትና ማናት የሚለውን ቆም ብለን እንድናይና እንድንማርበት ያደርጋል። ስለዚህ ተምራችሁበት የርምት ጊዜያችሁ አጥሮ
እንዲወጡ እመኝላችኋለሁ። እሱን እመክራችኋለሁ። ውድ ተመልካቾቻችን ለዛሬ የነበሩን ፕሮግራሞቻችን የተከታተላችሁትን ይመስል ነበር። ሳምንት በተለያዩ መሰናዶች እስከምንገናኝ ድረስ ፕሮግራሙን በማስተዋወቅ አብሬያችሁ የቆየሁት ዋና ሳጅን ፍረወይኒ ግሩም ነበርኩ። እስከ ሳምንት መልካም ሳምንት